ለማንኛውም እንኳን አደረሳችሁ ለአያቶቻችን ድል ለኛ ውርደት ለሆነው በዓል። ሰው አይደለም የሚገርልን ተቋም ነው እየገደለን ያለው። አራጆቻችንን አቅፈን አናለቅስም። ፓትርያርኩ እንዲጠሉ ተብሎ ነው የተዘጋጀው። ከእስልምና ምክር ቤቱና ከጠቅላይ ቤተ ክህነቱ ለአርሲ ቅርብ ማን ነው? ለሞቱት ነፍስ ይማር። ሰላም ጤና ይስጥልኝ ውድ የቃል ቀን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጽምል ስፍራ የሚገኙ ወገኖቻችን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ያስኩላችሁ መረጃ ይሁላችንም ነፍስ ይማር ለቤተሰቦች ለመላው ቤተሰቦች እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና ይህንን ሐዘን ላዘናችሁ ወገኖቻችን በሙሉ መጽናናትን ያድልልን። ለሞቱትም ነፍሳቸውን በአጸደ ገነት ያኑርልን። እኛ እንሙት እነሱ ይደግሱ። ለሁላችንም መጽናናት ያድልልን በማለት ዛሬ አጠቃላይ ስለነበረው ይዘት ፕሮግራም ስለ አጠቃላይ ጉዳዩ የምናወራው በዚህ ጉዳይ ይሆናል። መነሻ የምናደርገው አርሲን ነው። መዳረሻችን የምናደርገው 5 ኪሎ ነው። ከዛም በኋላ ደግሞ እነ አህመዲን ጀበል ተቃውሞ ወጥተዋል። እሱን በተመለከተ ያስኩላችሁ መረጃ ማቀርበላችሁ ይሆናል። ከመሸጋገሪያ በኋላ እንገናኝ። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን፣ አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። ዛሬ አድዋ ነው አይደለም? ስለ አድዋ አንድ ነገር ላሳያችሁ። መጀመሪያ ያው እያዘንኩ ነው ማወራችሁ፣ እያዘንኩ ነው። እኔ የደስታ የእልልታ የሆይታ የፌሽታ የቢራ መጠጣት የቸብቸቦ ምናምን ቀን አይደለም ዛሬ። እኔ እዩት ወንድማችንን ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን ሄዶ እንዲያከብሯል። የአዲስ አበባው መናኝ እንኳን አደረሳችሁ። ለምን እውነት ነው የካቲት 23 መቼም ማንረሳው ትውልድ እየተቀባበለን የምናከብረው ትልቁ የድል ቀናችን ነው። የካቲት 23 ለእናንተ ምንድነው? የካቲት 23 ለኔና እኔን ደግሞ ለምትጋሩት ደግሞ ሁለመናችን ነው፣ ሁለመናዬ ነው። ስለዚህ አሁን ከኋላ የምታዩት እንግዲህ በተለምዶ አራዳ ወይም ፒያሳ ግብስ ወይም ደግሞ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ እምዬ ምኒልክ አድዋን ሲዘምቱ በስለት የተሰራ ትልቁ ቤተክርስቲያናችን ነው። እውነት ነው። አድዋን ድል ካደረገ ሰማዕቱ ቅዱስ ጊዮርጊስ ከመጣው በኋላ አዲስ አበባ ያሉት ሰራው ያሉት ቤተክርስቲያን ነው። ከ130 ዓመት በኋላ ከ129 ዓመት በኋላ አሁን 130ኛው ዓመት ነው። ስር ነቀል ዘመናዊ እድሳት እየተደረገለት ነው። አዎ አድዋን የምንዘክረው በማደስም ነውና ይሄ በረከት ሁላችን እንዳያልፍ የአድዋ ድል መታሰቢያው ታላቁ ቤተ መቅደሳችን የሰማዕቱ የቅዱስ ጊዮርጊስ ሁላችንም ከበረከቱ ለመሳተፍ 1423 በሁሉም ባንክ በማለት ከበረከቱ እንሳተፍ። እንዲሁም ደግሞ እምዬ ምኒልክ ክብር ይገባዎታል። እምዬ ምኒልክ ጸሎትን አናጥፍም። እምዬ ምኒልክ በረከቱ ይደርሰን 1423 በማለት ሁሉም ባንክ በመጠቀም እድሳቱን ከበረከቱ እንሳተፍ። ይሄ እድል ሁላችንም እንዳያመልጠን። መልካም የአድዋ በዓል። እንገናኛለን። እንዲሁም ደግሞ
22 እና 23 ጉባኤ እዚሁ አለ። በረከቱን እንሳተፍ። እናመሰግናለን። መልካም በዛሬዋ ቀን 2015 ዓመተ ምህረት የካቲት 23 በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ታቦት ወጥቶ መሐሌት ቆመው ምዕመናን ተሰብስበው ባስለቃሽ ጭስ ታቦቱንም አድዋንም ያከበሩት ክርስቲያኖች እዚህ አዲስ አበባ አንረሳውም አይደል? ለማንኛውም እንኳን አደረሳችሁ። ለአያቶቻችን ድል ለኛ ውርደት ለሆነው በዓል እኛ ተዋራጆች ነን፣ አክባሪዎች አይደለም። አክባሪነት እንዲህ አይደለም። አክባሪነት ተከብሮም ጭምር ነው። ለዚህ ነው ዛሬ የሚያሳዝነኝን ይህንን ጉዳይ ማሳያችሁ። ወደ አርሲው ልሰዳችሁ። ሞተናል አይደል? ዛሬ ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። አትግደሉ የምንነግራችሁ አትግደሉን ብለን ጮኸን እናንተ እንድሰሙት አይደለም። ለገዳዮቻችን አይደለም የምናረዳው። አሁን አንጮህም። ጮኸታችን እንደማሰሙት ዓለምም እንደማይሰማው እናውቃለን። የምናውቀውን ደግሞ ጮኸን አንናገርም። አንድ ነገር ነግራችኋለሁ። አርሲ ላይ ለተከታታይ ዓመታት ኦርቶዶክሳውያን ተገድለዋል። እነኚህን ሰዎች አስታውሳችኋቸው? እነኚህን አመራሮች የሃይማኖት ተቋማት ጉባኤ ዋና ጸሐፊ ተወክለው የሄዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ ነኝ ያሉት ካህን፣ የእስልምና እምነት ተከታይ የሆኑት ሼክ በጋራ መግለጫ ያወጡትን አሁን የተገደሉትን ምንድነው የምትሏቸው? ባለፈው አይ የሞቱት በእምነት አይደለም አላችሁ። አሁን የምትገሉን እናንተ ናችሁ። ተቋማት ሰው አይደለም የሚገድለን፣ ተቋም ነው እየገደለን ያለው። ነፍሰ ገዳዩ ተቋም ነው። ገዳዮቻችን አጠገባችን ናቸው። አራጆቻችንን አቅፈን አናለቅስም። አሁን አራጆቻችንን አቅፈን እያለቀስን ነው። ድምፃችንን ስሙ እያልን ነው ለአራጆቻችን። አራጆቻችን ናቸው በኦርቶዶክሳዊነት የተገደለ አንድም አርሲ ውስጥ የለም አሉ። ይሄ እኮ ትላንትና ነው። የዛሬውስ 21 ኦርቶዶክሳውያን ተገድለው 7ቱ ደግሞ በቤተ ክርስቲያን ውስጥ ተቀብረው ተጥለው ተገኝተው አሁንስ በምንድን ነው የተገደሉት?
በሃይማኖት አመለካከታቸው ፋኖን የገደላቸው ሸኔን የገደላቸው ምንም በሉን እናንተ ከአራጆቻችን ሰይፍ የሟቾቻችንን ማንነት የሚቀብር ማንነት ተሸክማችሁ እናንተ አትመክሩንም፣ እናንተ አትነግሩንም። ተቋም አይደላችሁ። ከእንደዚህ አይነት ተቋም የምንጠብቀው በዚህ መኪና ተጭኖ የሚሄድ ሬሳ ነው፣ የሬሳ ሳጥን ነው። ሌላ ምንም ማለት ሂዱ በኮንቴነር ጫኑት፣ ሬሳ ሳጥኑ ሂዱ ጫኑት፣ በአንድ ጎሬ ቅበሩን ሂዱ። ችግር የለውም እኮ እንሞታለን እኛ እየሞትን እንጸድቃለን ይላል የክርስቲያን መጽሐፍ ቅዱስ ቃሉ እያላችሁ ስበኩን። ስንሞት እንበዛለን እያላችሁ አጽድቁን። ለገዳዮቻችን ጀግንነት ለኛ ፍርሃት ልቀቁብን። ምንም ፈራም ከመሰላችሁ አሁን እያንዳንዱ ኢትዮጵያዊ ተስፋ የምትቆርጥበት ሰዓት ላይ ነው የምትገኘው። ተስፋ መቁረጥ ማለት በዓለም ተስፋ መቁረጥ ነው። ተስፋ መቁረጥ ማለት ንስሐ መግባት ነው። ተስፋ መቁረጥ ማለት ዓለምን ትተህ ወደ እግዚአብሔር የምትመለስበት ነው። በእግዚአብሔር ፊት አንተ ታላቅ ወታደር ነህ። ራስህን ማዳን ራስህን መከላከል እንዳትችል አድርገው መግለጫ የሚያወጡብህን ቃላት የሚሰነዝሩብህን ስብከት አውቀው በሐሰት ስብከት ያልተገባ ነገር እየነገሩ ወደ ያልተገባ ነገር እየወሰዱ ያሉትንና የሟችን ሬሳ እየላኩ ላሉት ለነሱ ተስፋ ቁረጥላቸው። እኔ ተስፋ ቆርጬባቸዋለሁ። ከናንተ ሞት የንስሐ አባቴ ጋር የምናገረው የኃጢአቴ ሞት ይበልጣል። ስለዚህ እሱን ነው ማስቀደመው። ከዛ በኋላ ማስቀደመው የጌታዬን ስጋና ደም ነው። እያንዳንዱ ክርስቲያን ይሄን ሳታደርግ አድነኝ መንግስት፣ አድነኝ ተቋም፣ አድነኝ ጳጳስ፣ አድነኝ ቄስ ብትል ትርጉም የለው። የምትሞተው አንተ ንስሐ ስላልገባ ስላልቆረጥክ ስላልተዘጋጀህ ነው። መዘጋጀት ያለብህ ለሰማያዊ መንግስት ነው። ቁጭ ብለህ ተገደል ያለ እግዚአብሔር የለም፣ የለንም፣ ኖሮን አያውቅም። በተቋም ሞት እየተደበቀ ጳጳስ በጳጳስ ሲቀየር ሞት ያልተሻረ ያልተከደነ ሐዘን የይምሰል እንዳይሆን የተደረገብህ በጽዮናዊነት አጀንዳ የሚከፈትብህ አንተ ኦርቶዶክሳዊ ንስሐ ሳትገባ ስጋ ወደሙ ሳትቀበል ክርስቲያን ሳትሆን ገደሉን እያልክ አታልቅስ። አሁን ገዳዮቻችን ጳጳሳት እንዲሆኑ ነው እየተደረገ ያለው። ላሳያችሁ። ይሄ አርሲ ውስጥ ህዝብ ወጥቶ ሀገረ ስብከቱ ላይ እቤ አቤት ሲል በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ።
ህግ አለ እንዴ ብለው ሀገረ ስብከቱ ቢሮ ሄደው ሁሉም እየጮኸ ነው እያለቀሰ። ምስራቅ አርሲ ከአቡነ ያሬድ ወደ አቡነ ኤልሳ ተሻገረ። ያኔ ሞቱን በመግለጫ ይናገሩም ነበር እሳቸው። የእሳቸው ቀን ስለሚመጣ የእሳቸውን ቀን ሲናገሩ እንስማ። ባልተናገረው አባት የሚኮነን ንግግር አንናገርም። አሁን ግን ባሉት አባት አንድም ሰው አይሞትም ተብሎ በከተማው አስተዳደር፣ በዞኑ አስተዳደሮች፣ በገጠር አስተዳደሮችና አመራሮች፣ የመንግስት መዋቅሮች ጭምር መግለጫ ሲሰጥ ሄዶ ፍራሽና ብርድ ልብስና መቶ ብር ሲታደል እያየን ነበር። የቀጣይ ሟቾች ምልክት ይመስል እኔ ከቅዱስ ሲኖዶስ ይሄን አልጠብቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የእነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት ተው ከሐዘንማ ተላቃችኋል። አትዋሹ። ይሄው ነገ እኮ 13ኛ በዓለ ሲመት ለማከናወን 8 ኮሚቴ ተዋቅሮ የብፁዕ አቡነ ማትያስን የብፁዕ ቅዱስ አቡነ ማትያስን በዓለ ሲመት ለማክበር ድግስ እየተደገሰ ነው። ተው ተጽናንታችኋል እንጂ አባቶቻችን። መጽናናት ይሄ ነው እንዴ? ያለ መጽናናት ይሄ ነው እንዴ? በዓለ ሲመት እያከበሩ ድግስ እየደገሱ አልተጽናናንም ብሎ መናገር በንጹሃን ደም ላይ ከሟቾቹ በላይ መሳለቂያ አይደለም እንዴ? ይሄ መግለጫ እውነት ልክ ነው? አወገዘ ቋሚ ሲኖዶሱ። በቃ ልጆቻችሁን የምትጠብቁት በማውገዝ ብቻ ነው። መንግስትና ለፌዴራሉ መንግስት ለክልሉ መንግስት አቅርበናል። ከዛስ አለቀ። አመድ ለብሰን ካልጋችን ወርደን ጭቃ ውስጥ ተዘፍቀን እያለቀስን ለእግዚአብሔር የምናመለክተው መቼ ነው? የወንበር ጊዜ ብቻ ነው? የሲመት የክልል ሹመት ጊዜ ብቻ ነው? የኦሮሚያ ምናምን ሲኖር ሲባል ብቻ ነው? መንበረ ሰላማ ሲባል ብቻ ነው? ሌላ አጀንዳ የለንም አይደለም? እኛ ለገዛ ሐዘናችን ወደ ፈጣሪ ማልቀስ ካቃተን እንዴት መንግስት እንዲያለቅስልን እንጠብቃለን? እንዴት መንግስት አንድ ነገር እንዲያደርግልን እንጠብቃለን? እኛ እኮ ለራሳችን ሐዘን ድግስ እየደገስን ይሄኛውን ሐዘናችንን በመግለጫ ነው የምናሸፍነው። አለቀ በቃ። እንዴት ይካካሳል? ሞትና ድግስ እንዴት አንድ ይሆናል? እንዴት አንድ ቤተክርስቲያን አንዲት ቤተክርስቲያን ቅድስት ቤተክርስቲያን ሐዘኗን የምሯን ማልቀስ እንዴት ያቅታታል? እንዴት ለምዕመኖች የሐዘን መግለጫ ማውጣት ያቅተናል? እንዴት በጾም ላይ ጾም ማወጅ፣ በረሃብ ላይ ረሃብ ማወጅ፣ ለፈጣሪ ማለት እንዴት ያቅተናል? እንዴት እችን እንኳን መንፈሳዊ ይዘታችን ይዘን አቤት ብለን እንደ ነዌ ህዝቦች አመር ለብሰን ተከናንበን ስራ አቁመን ጥለን የምናለቅሰበት አንዲት ትእዛዝ እንዴት ታጣላችሁ? እውነት ጥቁር ልበሱ አሁን አልነበር የሚባለው? ባንዲራ ዝቅ አድርገ መንግስት እንዴት እንላለን? ለገዛ ለኦርቶዶክሳውያን ወገኖቻችን ለቅሷችን እንዲህ መሬት አፈር ዳባ ከምናለብሰው ከእንደዚህ አይነት መግለጫ ይልቅ ገርለው ታጣቂዎች ብለው የሚገልጹት አካላት ይሻላሉ ለኛ ለራሳችን ሐዘን ይልቅ። እኛ እኮ ለቤታችን ሐዘን ነጭ ለብሰን ድግስ ደግሰን በዓለ ሲመትና ክብር የተዘጋጀን። ይሄን በዓለ ሲመት እኮ በእያንዳንዱ ሀገረ ስብከት ሊቀ ጳጳስ እየደገሰ ተናግረናል። አሁን በሐዘናችን ላይ የመጣውን ነው ወይ ብፁዕ አቡነ ማትያስን በህዝብ እንዲጠሉ ለማድረግ ነው እየሰራችሁ ያላችሁ? አቡነ ማትያስ እንዲጠሉ እየሰሩ ያሉ አካላት አሉ። አሁንም
ፓትርያርኩ እንዲጠሉ ተብሎ ነው የተዘጋጀው? ካልሆነ እውነት አላዘኑ? እሳቸው ለሙስሊሙ አባት ለሐጂ ሙፍቲ እንደዛ እንባ ያወጡ ያረገፉ ለሰው ሞት ያለቀሱ ለወዳጃቸው ሞት ያለቀሱ አባት ለመመኖቻቸውማ ከዛ በላይ ያለቅሳሉና ቃለን እና በዓል ደግሶ በዓል ድግስ ሳይሰረዝ ስላዘን መግለጫ በማውገዝ ብቻ የሚታለፍበት መመኑ የማይዘጋጅበት የትኛው ክህነት ነው? የትኛው ስርዓት ነው? በዚህ እንሄዳለን። እውነት ቀጣዩንስ ሞት እንዴት ታደርጉታላችሁ? አህመዲን ጀበል ተቃውሞ ወጥቷል። አህመዲን ጀበል የተቃወመው ይሄንን ፎቶ የምታዩትን በዚህ መግለጫ ነው። ከእስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ መግለጫ ብሎ በኦሮሚያ ክልል አርሲ ሽርካ ወረዳ በንጹሃን ኦርቶዶክሳውያን ክርስቲያን ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል። ድርጊቱ የትኛውም ሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ የአማኞች ህዝቦች መካከል ጥርጣሬና ግጭት ለመፍጠር የተቀባበረ እኩይ ሴራ ነው ብለን እናምናለን። በመሆኑም መንግስት አጥፊዎቹን በመለየት አፋጣኝ እርምጃ እንዲወስድ እንጠይቃለን። ለሟች ቤተሰቡ አላህ መጽናናት እንዲሰጥ እንለምነዋለን። የኢትዮጵያ እስልምና ጉዳዮች ምክር ቤት የካቲት 22 ከእስልምና ምክር ቤቱና ከጠቅላይ ቤተ ክህነቱ ለአርሲ ቅርብ ማን ነው? ለአርሲ ሟቾች ቅርብ ማን ነው? እንዴት ሐዘኑ ከደራሾች እኩል አንድ ይሆንልናል? ደራሾቻችን ከሰጡት መግለጫ የቅዱስ ሲኖዶስ ቋሚ ኮሚቴ መግለጫ ምን ይለያል? የገዛ ልጅ የሞተበትም የሰው ዘመድ የሞተበትም እኩል እንዴት ያለቅሳል? ለዚህ ነው የምንቃወመው። ትክክል አይደላችሁም፣ አስተካክሉ የምንለው። እኔ አርሲ ላላችሁ ወንድሞች፣ አርሲ ላላችሁ ብቻ አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓት ጥላ ስር ላላችሁ ኦርቶዶክሳውያን በሙሉ አንድ ጥሪ ያስተላልፍላችኋል። ጥሪ ምን መሰላችሁ? የኛ ዘመቻ የኛ ጦርነት የመጀመሪያው ከኃጢአታችን ከንስሐችን ይቅደም። እሱ ነው መሆን ያለበት፣ ከሁሉ በፊት መቅደም ያለበት። ከዛን እያንዳንዱ ክርስቲያን ስጋ ወደሙ ይቀበል። ያኔ ታማኙና ለእግዚአብሔር ታማኙና ለእግዚአብሔር ያልታመነውን የምንለይበት ይሆንልናል። ባልታመኑ ወገኖች መካከል የጋራ ትስስር የለም። ስለዚህ እኛ ለእግዚአብሔር እንቅረብ። እነሱ አይዘዙን፣ እኛ እናልቅስ። እነሱ አይጠይቁን፣ እኛ እንውደቅ፣ እኛ እንሰበር። በየሀገረ ስብከቱ ለህንፃ ቤተክርስቲያን ገንዘብ እናዋጣለን አይደል? አይበቃም? አይበቃም? ለህንፃ ለድንጋይና ሲሚንቶ ፌሮና ቆርቆሮ ለማዋጣት አይበቃንም? አርሲ የወደቁ ወገኖቻችን ሞት ሸሽተው ያመለጡና በየጎዳናውና በየክልል መንገዱ የሚለምኑ ወገኖቻችን ክርስቲያን ወገኖቻችን ለምን አናግዝም? ለምን አናቆማቸው? ሰው አናረጋቸው? ቤተ ክህነቱ ረስቶናል፣ እኛ ለምን አንይዛቸው? በያላችሁበት እናስቡበት። መጀመሪያ ይህን ነገር እናድርግ። የዛሬው ቆይታዬ ከዚህ በላይ ብዙ እንዳልናገር ፈልጌ ነው። ይብቃኛል። ለእናንተ መጽናናቱን ያድልልን። ቤተሰቦችም እንግዲህ እግዚአብሔር ይጠብቅን ሁላችን ማለት እውነት ክርስቲያንን ነው። ከዛ የዘለለ መልእክት አልነግራችሁ። ነፍስ ይማር። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ።
በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።